የጊጃ ቃልዮት ቤተክርስቲያን በገነት ሆቴል ያዘጋጀው የቃል ኪዳን ማደስ የጋብቻ ክብረ በዓል ግንቦት ቀን 24 2017 ዓ.ም በደማቅ ሁኔታ ተከበረ። የመሪ ባህሪያት መሰረታዊያን በሚል ርዕስ በዶክተር ጣሰው ገብሬ የተጻፈ መጽሐፍ ተመርቆ ለንባብ በቃ። ሰላም የተወደዳችሁ የህይወት ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። የዕለቱ መረጃዎች ይዘንላችሁ ቀርበናል። መረጃዎቹን ወደናንተ የማደርሰው እኔ ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆኑ አብራችን ቆዩ። የጊጃ ቃልዮት ቤተክርስቲያን በገነት ሆቴል ያዘጋጀው የቃል ኪዳን ማደስ የጋብቻ ክብረ በዓል ግንቦት ቀን 24 2017 ዓ.ም በደማቅ ሁኔታ ተከበረ። በመርሃ ግብሩ ላይ የአጥቢያ ቤተክርስቲያኒቱ መስራች አባላት አገልጋዮች መሪዎች የነበሩት አቶ ማሙ ገብረ መስቀል አቶ ሽፈራ ወልደ ሚካኤል ወንጌላዊት ቀለሟ ኃይሌ የወቅቱ የአጥቢያ መሪዎች አገልጋዮችና ባለትዳሮች ከትዳር አጋሮቻቸው ጋር ተገኝተዋል። የቤተክርስቲያኒቱ ሰብሳቢ የሆኑት ፕሮፌሰር ብርሃኑ ቆጥሶ በጸሎት መርሃ ግብሩን ያስጀመሩ ሲሆን መድረኩን መጋቢ ዮሐንስ ሰይፉ በመምራት ከአንደኛ ቆሮንቶስ ምዕራፍ 13 ላይ ያለውን ፍቅር ለዘወትር አይወድቅም የሚለውን ክፍል በመጥቀስ ትምህርታዊ መልእክት አስተላልፈዋል። ዘማሪ ታና ተክሌና ዘማሪ አድነው ዓለሙ በዝማሬ ያገለገሉ ሲሆን ከቤተክርስቲያኒቱ የቀድሞ አመራሮች አገልጋዮች አንዱ የሆኑት አቶ ሽፈራ ወልደ ሚካኤል በበለጠ ተስፋ በበለጠ እምነትና በአንድነት በመያያዝ እግዚአብሔርን በታመነ ህይወት ለመኖር ልትበረታቱ ያስፈልጋል በማለት የእግዚአብሔርን ቃል መልእክት አካፍለዋል። በመርሃ ግብሩ ላይ የቤተክርስቲያኒቱ የጋብቻ ማማከር አገልግሎት ለባለ ትዳሮችና ላልተጋቡ ወጣቶች ስልጠናዎች በመሰጠት ተግታ እየሰራች እንደሆነ ተገልጿል። በመርሃ ግብሩ ላይ እንደተገለጸው የቤተክርስቲያኒቱ የጋብቻ ማማከር አገልግሎት ለባለ ትዳሮችና ላልተጋቡ ወጣቶች ስልጠናዎችን በመስጠት ተግታም እየሰራች ትገኛለች። መርሃ ግብሩ ለረጅም ጊዜ ዝግጅት ሲደረግበት የቆየ እንደሆነ የገለጹት የቤተክርስቲያኒቱ መሪዎችና የመርሃ ግብሩ ታዳሚያን ቤተክርስቲያን ለቤተሰብ አገልግሎት ትኩረት ሰጥታ መስራት እንዳለባት አሳስበዋል። የቃል ኪዳን ማደስ ስነ ስርዓቱን የቤተክርስቲያኒቱ ዋና መጋቢ የሆኑት መጋቢ ተስፋዬ ገመቹ እግዚአብሔር ሁሉ ጊዜ ኪዳኑን ያስባል ከህዝቡም ጋር ያለው ትስስር ከኪዳኑ ግንኙነት የሚመነጭ ነው በማለት ከባለቤታቸው ከወይዘሮ መዓዛ መኩሪያ ጋር በመሆን ስነ ስርዓቱን መርተዋል። በመርሃ ግብሩ ማጠቃለያ ላይ ከ50 ዓመታት በላይ በትዳር የቆዩ ጥንዶችና በቅርቡ የተጋቡ አዲስ ሙሽሮች ኬክ ቆረሳ ያደረጉ ሲሆን ተሳታፊዎቹ የአንድነት ጊዜ እንደነበራቸውም ታውቋል። የህይወት ቴሌቪዥን የዝግጅት ክፍላችንን ባልደረቦች በእለቱ በስፍራው በመገኘት መርሃ ግብሩን ተከታትለዋል። እኔ ሀመል ማልባላለው የቤተሰብና የጋብቻ አማካሪ ነኝ። በጣም ቆንጆ ጊዜ ነበር። እግዚአብሔር ይመስገን ከታረርሶን ጥሩ ነገር ነው ያዘጋጀነው። ምንድነው እንደ አጠቃላይ በአሁኑ ሰዓት በሀገር ደረጃ ያለውን ሁኔታ ስታይ ከትዳር ጋር በተገናኘ ቤተሰብ ላይ ትዳር ላይ ልጆች ላይ የተጋረጠ ትልቅ ተግዳሮት እንዳለ አስባለሁ። ይሄም ትዳር እንዲፈርስ ቤተሰብ እንዲበተን ልጆች ጎዳና ላይ እንዲሆኑ ያልተፈለገ ችግሮች በምድሪቷ ላይ እንዲከሰት ካደረጉ ነገሮች መካከል አንዱ የትዳር የተጋረጠው ነገር ይመስለኛል። ስለዚህ እንደ ቤተክርስቲያን ነቅተን እዚህ ነገር ላይ መስራት አለብን። ማለት ኪዳኑን ሰው ማሰብ አለበት ሁሉ ጊዜ አንዳንዴ ከኑሮ ጫና ከተለያየ ሁኔታ አንፃር ኪዳኑን እንዲረሳ ፍቺ ቀላል እንዲሆን ባልና ሚስቶች ተለያይቶ መኖር ቀላል እንዲሆን ያስባሉ። ነገር ግን ኪዳናቸውን የቀድሞውን ኪዳን ማሰብ አለባቸው። እግዚአብሔር ለሰጣቸው ልጆች እግዚአብሔር ለሰጣቸው ቤተሰብ እግዚአብሔር ለሰጣቸው ኃላፊነት ሰዎች በታማኝነት ማገልገል እንዲችሉ እንደ ቤተክርስቲያን ይሄንን ነገር ተደጋግመን ማስታወስ ያለብን ይመስለኛልና እንደ ሀገር የተጋረጠብን ትልልቅ ችግሮች አሉ። እነሱን ሁሉ ሶልቭ ማድረግ የምንችለው ቤተክርስቲያን ነቅታ ባለትዳሮች ጋር ያለውን ነገር መስራት ብትችል ብዙ ነገር ይቀርፋል ብዬ አስባለሁና እንደ ጊጃ ቃልዮት ቤተክርስቲያን ብዙ ነገር እየሰራን ያለነው ከቤተሰብ አንፃርና ከነዚህ መካከል ዛሬ ያየነው አንደኛው ነው። የማማከር አገልግሎት አለ። ስልጠናዎች አሉ። በተለያየ ጊዜዎች ለወጣት ተጋቢዎችም ሆኑ ለተጋቡ ባለትዳሮች የሚሰጥ ስልጠና አለና ሌሎች የሚሰሩ ስራዎች አሉ። እንዴ በግል ማማከር አለ። እነዚህ ነገሮች አጠናክረን መቀጠል እንዳለብን ነው ከዛሬው ፕሮግራም ያየሁት። ይሄ ጉዳይ በጣም ወሳኝ ጉዳይ ነው። ጠላት ዲያብሎስ ብዙ እየሰራበት ያለው ጉዳይ ነው። እኛ እየተዘናጋን ያለ ይመስላል። ሌላ ጋር የምንሰማው የፍቺ ሁኔታ ወደ ቤተ ክርስቲያን ገብቶ ያለበት ጊዜ ነውና
በጣም አደገኛ ጊዜ ነው ያለነው። ስለዚህ ትኩረት መስጠት ለዚህ ወሳኝ ነው። ትኩረት ካልሰጠነው በስተቀር ትውልዱን ከዚህ ቀሳፊ የሆነ በሽታ ማዳን አንችልም እና ከትዳር መፋታትን እንደምንም የቆጠሩበት ጊዜ ነውና ምንም ምክንያትም አያስፈልግም ለመፋታት እስከሚል ድረስ ሰዎች የደረሱበት ጊዜ ስለሆነ ቤተክርስቲያን አጥብቃ መስራት አለባት በዚህ ጉዳይ ላይና የጌጃ ቃለ ሕይወት ቤተክርስቲያን ከዚህ አኳያ ከቀድሞ አባቶቻችን ጀምሮ ብዙ ትኩረት ተሰጥቶ ይሰራበታል። በዚህ ዓመት ለየት ባለ መልኩ የቀረብንበት እንደዚህ ባለ ሁኔታ የቃል ኪዳን ማደስ ክብረ በዓል ብለን ባለትዳሮች በሙሉ ወደዚህ ጠርተን ፍቅራቸውን እንዲያድሱ እና የተንገዳገደ ካለ ያነከሰ ካለ ይሄ ፕሮግራም እንደሚፈውሳቸው በማመን ነው ይሄን ፕሮግራም ያዘጋጀ ነውና ይሄ ተጠናክሮ እንደሚቀጥል ነው። በዚህ አበቃም። ከዚህም በኋላ ትኩረት ሰጥተነው የምንሄድበት ነው። በዚህ ዓመት በዚህ መልኩ ቀርበናል። ለዚህ ደግሞ ጠንካራ የሆነ ጉዳዩን የሚከታተሉ የጋብቻና የቤተሰብ ኮሚቴዎች አሉ። አሁንም ከነርሱ ጋር ለመስራት ነው የምንፈልገውና የትኩረት አቅጣጫም ብለን በዚህ ዓመት ከያዝናቸው እቅዶቻችን አንዱ የሆነውን ነገር ነው አሁን ዛሬ አድርገን ያዋልነው። ስለዚህ አሁንም መቀጠል ያለበት ነው ይሄ ጉዳይ እንጂ ይሄን አደረግን ብለን የምናበቃበት ምክንያት አይኖረንም። ከጋብቻ ማማከር ኮሚቴ ጋር በመሆን የምንቀጥልበት ጉዳይ ይሆናል። መጋቢ ብርሃኑ በዛብህ እባላለሁ። በዚህ በጌጃ ቃለ ሕይወት ቤተክርስቲያን በወንጌል ስራ ማገለግል ነኝ። ከዛም ባሻገር ደግሞ በቤተሰብና ጋብቻ አማካሪ ውስጥ አገለግላለሁ። ዛሬ ይሄንን ጌጃ ቃለ ሕይወት ቤተክርስቲያን ይሄንን ትልቅ ነገር ስታስብ የአንድ ቀን ፕሮግራም የአንድ ቀን ግብዣ ሆኖ እንዲያልፍ ሳይሆን በብዙ ቤተሰቦች ውስጥ ጠጋ ብለን ስናይ ብዙ የእግዚአብሔር ነገር የተናጋበት ዋና የተባለው ነገር የተጣለበትና ዋና ላልሆነው ነገር ደግሞ ሰዎች ደፋ ቀና እያሉ ያሉበት ጊዜ ነው። ስለዚህ ቤተክርስቲያን ይሄንን ትኩረት ስታደርግ የሁሉም እንዲሆን የቤተክርስቲያን ጥንካሬ የቤተክርስቲያን ባለትዳር ጥንካሬ የቤተክርስቲያን ጥንካሬ ስለሆነ አቅሟ የምትለካው በቤተሰብ ልክ ስለሆነ መንፈሳዊ ጥራቷም የሚለካው በቤተሰብ ልክ ስለሆነ ስለዚህ በጌጃ ቃለ ሕይወት ቤተክርስቲያን እዚህ ላይ ትልቅ ትኩረት ስትሰጥ ከዚህ ዓላማ በመነሳት ነው። እኔ የሁሉም አማኝ ቤተክርስቲያን ፊታቸውን ወደ ቤት ቢመልሱ አገልጋዮችም ወደ ቤታቸው ፊታቸው መመለስ ቢችሉ እግዚአብሔር ብዙ ትንሳኤን እንደሚያደርግ እናስባለን። እነዛም ፍርስራሾች መስራት የሚችል ሌላ ትውልድ አይመጣም። ከቤት የሰራነው ነገር ለቤተ ክርስቲያን ከዛም ለሀገር ደረጃ የሚደርስ ነውና ይህንን ትልቅ ግብዣ በረከት ስናዘጋጅ ባርኮት ለብዙዎች ረፍትና መጽናናትም ትንሳኤም እንዲሆን በማሰብ ነው። ስሜ መጋቢ ደገፋ ሰደሮ እባላለሁኝ። የጌጃ ቃለ ሕይወት ቤተክርስቲያን አገልጋይ ነኝ። ባለፉት 25 ዓመት አካባቢ የቤተክርስቲያኒቷ አባልና አገልጋይ ሆኜ ቆይቻለሁ። በዛሬው ዕለት ሸክማችን የሆነው ጉዳይ የዚህ የቃል ኪዳን ታድሶ ጉዳይ ሽማግሌ ሆኜም መጋቢ ሆኜም ባገለገልኩባቸው ጊዜያት የተለያዩ ቤተሰቦችን በግል ለመጎብኘት እድል አግኝቻለሁ። በቃል ኪዳን የተጋቡ ሰዎች በስም ቃል ኪዳን ሆነው በስም ቃል ኪዳን ገብተው ነገር ግን በህይወት ደረጃ ትልልቅ ችግሮች ያሉባቸውን ቦታዎች አይተን አልቅሰናል። የዛሬው የዛ እንባ ምላሽ ነው ብዬ አስባለሁኝ። እኔ የእንባ መልስ ነው የጸሎት መልስ ነው ብዬ አስባለሁና ህይወት ካልታደሰ መኪና ካልታደሰ ያረጃል ይጣላል። በዚህ ሁኔታ ቃል ኪዳን ማደስ ትልቅ ነገር ነውና በዛሬው ዕለት ጋሽ ፈራውም በሌሎችም ጭውውቶች እንዲሁም በዝማሬውም እግዚአብሔር የትዳርን የቤተክርስቲያን ትዳር ህይወት ሲያድስ ስላየሁኝ ከልቤ ደስ ብሎኛል። በነገራችን ላይ ቃል ኪዳን ማለት በዕብራይስጥ ቋንቋ ዲያቴክ ነው የሚባለው። ቃልን መክደን ዳግመኛ ላለመክፈት ቃልን ማሸግ ከአንዲት ሴት ከአንድ ወንድ ከአንዲት ሴት ጋር
ቃልን ይከድናል። ይህ ማለት ምን ማለት ነው? ዳግም አይከፍትም ወይም አይበጥስም ወይም አይለያይም ማለት ነው። ያ ሳይታደስ በመቆየቱ ያልታደሰ ነገር ወይ ይሸታል ወይ ይበሰብሳል ወይም ደግሞ አገልግሎት የማይሰጥ ይሆናል። ነገር ግን በዛሬው ዕለት የቅዱሳን ሕይወት በዚህ ረገድ እንዲታደስ ስለተደረገ እኔ ጸሎቴ መልስ ነው፣ የልመና መልስ ነው፣ ይደገማል ብዬ አምናለሁኝ። በቤተክርስቲያናችን ውስጥ በትዳር ውስጥ ከ0 ዓመት እስከ 50 ከዛም በላይ ባሉ ዓመታት የቆዩ በትዳር የቆዩ አባላቶቻችን ቃል ኪዳናቸውን የሚያድሱበት እርስ በርስ የበለጠ ደግሞ የሚቀራረቡበት የሚገናኙበት ሰፋ ያለ ጠቃሚ የሆነ ፕሮግራም ነው የተዘጋጀው። ይሄን ይመስላል እንግዲህ ፕሮግራሙ ይዘት። ኮሚሽኑ ውሃን ቤት ውስጥ ማከምና ከብክለት ጠብቆ ማቆየት ላይ ያተኮረ የልምድ ልውውጥ ስብሰባ አደረገ። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ውሃን ቤት ውስጥ ማከምና ከብክለት ጠብቆ ማቆየት ላይ ያተኮረ የልምድ ልውውጥ ስብሰባ ከባለድርሻ አካላት ጋር ግንቦት ቀን 20 እስከ 21 2017 ዓ.ም በአዲስ አበባ ጁፒተር ሆቴል አካሂዷል። በመርሃ ግብሩ ላይ የኮሚሽኑ ምክትል ኮሚሽነር የሆኑ ዶክተር ወይታ ወዛ ጨምሮ ከጤና ሚኒስቴር ከውሃና ኢነርጂ ሚኒስቴር እንዲሁም ከማዕከላዊ ኢትዮጵያ ክልል ከጤና ውሃና ኢነርጂ ስራ እድል ፈጠራ ቢሮዎች ከተለያዩ ግብረሰናይ ድርጅቶች የተጋበዙ የመንግስት ባለድርሻ አካላት ተገኝተዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ምክትል ኮሚሽነር የሆኑት ዶክተር ወይታ ወዛ የመክፈቻ ንግግር ያደረጉ ሲሆን ቤተክርስቲያኒቱ ከተመሰረተችበት ጊዜ ጀምሮ ልማትና ሰብአዊ ድጋፍ ስራዎችን እየሰራች ትገኛለች በማለት አሁን ላይ ልማት ኮሚሽኑ በመላ ሀገሪቱ በሚባል ደረጃ በርካታ ፕሮጀክቶችን በውሃ፣ በጤና፣ በማህበረሰብ ኑሮ ማሻሻያና በአደጋ ምላሽ፣ በትምህርት፣ በማህበራዊ አገልግሎትና አቅም ግንባታና ሌሎች ማህበረሰብ ተኮር የልማት ፕሮግራሞችን በመቅረጽ እየሰራች መሆኗን ገልጸዋል። ምክትል ኮሚሽነሩ አክለው እንደ ሀገር የሚያገለግሉት ሆስፒታሎቻችን ከአጋር አካላት ጋር በመክፈት ለሀገሪቱ ጤና ዘርፍ ቤተክርስቲያኒቱ ከፍተኛ አስተዋጽኦ ማድረጓን አንስተው በዚህ አገልግሎት ከኤስደብሊውኤስቲ ለ15 ዓመታት አጋራችን ነው በማለት ባለፉት 3 ዓመታት በማዕከላዊ ኢትዮጵያ ክልል በተሰሩ ስራዎች ማህበረሰቡ ውሃን አክሞ የመጠጣት ባህል ማሳደጉን ገልጸው ይህ ጉባኤ የመጠጥ ውሃ ቤት ውስጥ አክሞ መጠቀምና ከብክለት ጠብቆ ማቆየት ላይ ጠቃሚ ዕውቀትና ልምድን እርስ በርስ ለመለዋወጥ ምቹ መድረክ መፍጠሩን በማንሳት ይህን ፕሮጀክት በገንዘብና በአስፈላጊ ነገሮች ድጋፍ ላደረጉ ለጋሽ አካላትና የመንግስት አካላት ልባዊ ምስጋና አቅርበዋል። ከካናዳ የመጡት የክዋስ ፕሮጀክት ባለሙያዎች ውሃን ቤት ውስጥ አክሞ መጠቀምን ከብክለት ጠብቆ መቆየት የግልና የአካባቢ ንጽህናን አጠባበቅ አጋርነትን ማሳደግ የልማት ዘላቂነትን ማረጋገጥ የባለድርሻ አካላት ተሳትፎ ማሳደግ ላይ ትኩረት ያደረገ ስልጠና ውይይት በማድረግ ለቀጣይ ስራ የሚሆን ግብአትና ልምድ መቅሰማቸውን ተናግረዋል። ላለፉት 15 ዓመታት ከካስ ካናዳ ጋር ስንሰራ ቆይተናል። ግን ላለፉት ደግሞ 3 ዓመታት ካስት ካናዳ ከግሎባል አፌርስ ካናዳ ጋር በመሆን በተለይ በተጠናከረ መልክ በልዩ መንገድ ነው ይህንን ፕሮጀክት የጀመርነው። ይህ ፕሮጀክት ከተጀመረ በኋላ በተለይ እነዚህ አጋሮቻችን በዓለም አቀፍ ደረጃ እውቅና ያላቸው በተለይ ውሃንና ንጽህናን በሚመለከት ማዕከል ያላቸው እና በእኛ ሀገር ብቻ ሳይሆን እንዲሁም ደግሞ በተለያዩ የአፍሪካ ሀገሮችም የሚሰሩ ናቸውና ካላቸው የካበተ ልምድ በመነሳት የእኛን ቲም በጣም ሲጠቅሙ ቆይተዋል። በተለይ በዚህ ቤተሰብ ተኮር በሆነው ነገር በተለይ ውሃን ከማከም እና እንዲሁም ደግሞ ውሃን በሚገባ በቤት በመያዝ ለመጠጥ ዝግጁ ከማድረግ አንጻርና ከውሃ ወለድ በሽታዎች ህብረተሰቡ ራሱን መከላከል እንዲችል ከማድረግ አንጻር በጣም ትልቅ ስራዎች ናቸው የተሰሩት እና ያ ብቻ ሳይሆን እንዲሁም የተለያዩ የአገር ውስጥ ምርትና የሆኑትና ከአገር ውጭ የሆኑ ምርቶችን ለዚህ በቤተሰብ ደረጃ ውሃን ለማከምና እንዲሁም ደግሞ ውሃን ለማጠራቀም ከዛም አልፎ ደግሞ
ህብረተሰቡን ንጽህና ከመጠበቅ አኳያ በትምህርት ቤቶችም ሆነ በቤተሰብ ደረጃ እንዴት አድርገው ሽንት ቤቶችን መያዝ እንዳለባቸው እንዴት አድርገን ሽንት ቤቶችን ደግሞ በሚገባ በጸዳ መንገድ መያዝ እንችላለን ከመላው አንጻርም እንዲሁም ደግሞ በቂ የመጠጥ ውሃ በሌለባቸው አካባቢዎች እንዴት አድርገን ማቅረብ እንችላለን ከመላው የዝናብ ውሃን ከማቆርም አንጻር በትምህርት ቤቶች ደረጃ እንዲሁም ደግሞ ሴቶችን በማሳተፍ ደረጃም ከዛ ባለፈ ደግሞ ሴቶች ራሳቸውን ንጽህና እንዴት መጠበቅ እንዳለባቸው ከዛ አንጻር ጭምር በጣም ሰፊ ስራዎችን ነው እስከዛሬ ድረስ ያሰራ ነው እና በዚህ ሁሉ በጣም ደስተኞች ነን። ይሄ ደግሞ ዛሬ ከዚህ ልምድ በመነሳት ይህ ልምድ በኢትዮጵያ ቃለ ሕይወት ቤተክርስቲያን ልማት ኮሚሽን ብቻ መቅረት የለበትም። ወደ ህብረተሰቡ ወደ አገር ደረጃም መስፋፋት እንዳለበት ትልቅ ምኞት አለን። ከዚህ አንጻር ነው ይህ እንግዲህ መድረክ የተዘጋጀው እና በዚህ መድረክ ዋናውና አንኳር ነገሩ ከልምዳችን በመነሳት ባለድርሻ አካላትን ሁሉ በማሳተፍ እነሱ ደግሞ እኛን የሚያዩት እንዴት ነው በማለት እንዲሁም እነዚህ የሰለጠኑ በጣም በእውቀትና ልምድ ያላቸውን ከካውስተን ካናዳ የመጡት ስልጠናም እንዲሰጡ እንዲሁም ደግሞ የኛ ተመክሮም እንዲታይ የምንጠቀማቸው ቁሳቁሶችም ታይተው አቅራቢዎችም ደግሞ በዚህ ላይ ተሳታፊ በመሆን በአንድ ሰው ብቻ አይደለም መሰራው እነዚህ ሁሉ ባለድርሻ አካላት በአንድነት ተባብረው ካልሰሩ በስተቀር የቤተሰብ ንጽህና ሊረጋገጥ አይችልም። የቤተሰብ ደግሞ በቤተሰብ ደረጃ ደግሞ ንጽህናና ንጹህ የመጠጥ ውሃ ካልተረጋገጠ የህብረተሰቡ ጤና ደግሞ ሊጠበቅም አይችልም። ከዚህ አንጻር ባለድርሻ አካላት ሁሉም የተሳተፉበት ነውና አላማውን ከግቡ አድርሰናል። ለዚህ የአውደ ጥናቱን አላማ ከግቡ አድርሰናል ብለን እናስባለን ቢባል እነዚህ ባለድርሻ አካላት ሁሉ ተሳትፈዋል። መልካም ጊዜ ነበረን። ለሚቀጥለው እንዴት አድርገን ይህን የቀሰምነውን ዕውቀት እንዲሁም በዚህ መማር ሂደት አንዳችን ከአንዳችን የተማርነውን አዲስ ዕውቀት የገበየነውን ወደ ሌሎች እንዴት አድርገን ማስተላለፍ እንችላለን፣ በስራችን ደግሞ እንዴት በማዋል የበለጠ ሆኖ ፍሬያማ ልንሆን እንችላለን የሚለውን አቅጣጫ ይዘናልና ሁሉም ከዚህ የወሰደውን ቢተገበር በከፍሉ የህብረተሰቡን ጤና ማሻሻል እንችላለን። አንዱ በአንዱ ሲደመር ደግሞ በጋራ ከሰራን ይበልጥ ነው የህብረተሰቡን ጤና ልናረጋግጥ እንችላለንና በዚሁ በጣም ደስተኛ ነን። ይሄንን ደግሞ ያገዙንን የረዱንን በእውቀትም በክህሎትም እንዲሁም ደግሞ እቃዎችን በማቅረብም ከዛ ባለፈም ደግሞ የገንዘብ ድጋፍም ያደረጉንን አካላት በአጠቃላይ ልናመሰግን እንወዳለን። ለኛ ይህ መልካም እድል ነው፣ ለሀገራችን የሚጠቅምም እንደሆነ እናያለን። ወደፊት እንደዚህ የመሰሉ መድረኮችን እያዘጋጀን የምንቀጥለው ይሆናል። አሁን ግን የቀሰምነው ለሚቀጥለው ምዕራፍ ስራችን እጅግ ጠቃሚ እንደሆነ እናምናለን እና የኢትዮጵያ ቃለ ሕይወት ቤተክርስቲያን ልማት ኮሚሽን ይህንን አጠንክሮ የሚቀጥለው የሚደግፈውና ወደፊትም የሚያስቀጥለው ነው። በዚህ አሁን ባለው ፕሮጀክት ደግሞ የ4 ዓመት ፕሮጀክት ከ2022 ጀምሮ እስከ 2025 ድረስ የ4 ዓመት ፕሮጀክት ቀርጾ በማዕከላዊ ኢትዮጵያ ክልል በጉራጌና ሀዲያ ከምባታ ላይ በተለይ ደግሞ በ3 ወረዳዎች ወልቂጤ ወይም አብሸጌ፣ ሚሻና ቀጫቢራ ላይ እየሰራ ይገኛል። አክቲቪቲዎቹ ወይም ደግሞ ስራዎቹም በዋናነት በትምህርት ቤትና በኮሚኒቲ ላይ ሲሆን ከምንም በላይ ደግሞ በማህበረሰቡ ላይ የግንዛቤ ማስጨበጫ ትምህርቶችን እየሰራ ያለበት ሁኔታ ነው ያለው። አመሰግናለሁ። ፎረም መረጃውን አግኝተናል። ይህንን ጥሩ ተሞክሮ ወደ ሌሎች ወረዳዎችም ለማስፋት ተሞክሮን በገንዘብ መንግስት የሚደግፍበትን አሰራር ለመቀየስ እቅድ ለማቀድ ትምህርት አገኝቼበታለሁ። ምክንያቱም
በነዛ በማዕከላዊ ኢትዮጵያ 3 ወረዳዎች ሚሻ እና ሌሎቹም እየሰራ ያለው ስራ ማስፋት አለበት ነው። እዛ ተወስኖ የሚቀር ሳይሆን በሌሎችም ወረዳዎች ብዙ ማህበረሰብ አለ። በውሃ ንጽህና ችግር ምክንያት ለችግር የተጋለጡ ብዙ ማህበረሰቦች አሉ። እነዛ ማህበረሰቦች ይህንን የቃለ ፕሮግራምን መጠቀም እንዲችሉ ማድረግ የምንችልበት እድል አለ። ምክንያቱም በዚች በውሃ ቁሳቁስ ንጽህና መጠበቂያ ቁሳቁስ አቅርቦት ላይ የሚደራጁ ኢንተርፕራይዞችን አደራጅተን ይህን ቁሳቁስ ታች እንዲያደርሱ የማድረግ እድል አለን። የስራ አጀንዳ አግኝተናል። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሙያተኞች አገልግሎት ክፍል ከማሊ ቃለ ሕይወት አጥቢያ ቤተክርስቲያን ህብረት ለተውጣጡ ተሳታፊዎች የ3 ቀን ስልጠና ሰጠ። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሙያተኞች አገልግሎት ክፍል ከማሊ ቃለ ሕይወት አጥቢያ ቤተክርስቲያናት ህብረትና ከማሊ አርና አክሲዮን ማህበር ጋር በመተባበር ከግንቦት ቀን 21 እስከ 23 2017 ዓ.ም ድረስ ያዘጋጀው የ3 ቀን ስልጠና በስኬት መጠናቀቁን ከሙያተኞች አገልግሎት ክፍል የደረሰን መረጃ ያመለክታል። ስልጠናውን የሰጡት የኢትዮጵያ ቃለ ሕይወት ቤተክርስቲያን የሙያተኞች አገልግሎት ክፍል ዋና አስተባባሪ የሆኑት መጋቢ ዮሴፍ በቀለ ሲሆኑ ከዚህ ቀደም በደቡብ ምዕራብ ቀጠና በተሰጠው ስልጠና ተሳታፊዎች እንዲሁም በ2015 ዓ.ም በማሊ ቃለ ሕይወት አጥቢያ ቤተክርስቲያናት ህብረት ጽፈት ቤት በተሰጠው ስልጠና የተሳተፉ ሰልጣኞች በአካባቢው የሚስተዋሉ ችግሮችን በሚፈታና ጥያቄ በሚመልስ የሥራ መስክ በመሰማራታቸው እጅግ ከፍተኛ ኢኮኖሚያዊ እድገትን ማስመዝገባቸውና በየቤተክርስቲያኒቱ ከፍተኛ ድጋፍ እያደረጉ መሆናቸውን ተናግረው የስልጠና ለሁለተኛ ዙር መሆኑንም አንስተዋል። ከተለያዩ አጥቢያዎች የተሰበሰቡ ከ100 በላይ ሰልጣኞች የሰለጠኑ ሲሆን ነባርና አዲስ ሰልጣኞችን በማሰልጠን ለተማሩ ትምህርት ምላሽ በመስጠት ቃል መሐላ በመፈጸም ስልጠናቸውን ወስደው ማጠናቀቃቸውን የሚገልጽ ሰርተፊኬት በመረከብ ተመርቀዋል። ይህ አገልግሎት ቤተክርስቲያን በሙሉ አቅሟ ብትደግፍ እንደ ሀገር በጎ ተጽዕኖዎቻችን ጎልቶ የሚወጣበት ጊዜ ሩቅ እንደማይሆን የገለጹት መጋቢ ዮሴፍ በቀለ በመቀጠልም የማሊ አርና አክሲዮን ማህበር በጥሩ የእድገት ግስጋሴ ላይ እንደሚሆን ተስፋ ሰጪ እንቅስቃሴ ላይ እንደሚገኝም ጠቁመዋል። ሰልጣኞቹም በስልጠናው እንደተጠቀሙ በግልጽ ሌሎችን ለማሰልጠንና በተማሩት ውጤታማ ስራዎችን በመስራት በፍሬ ለማየት ቃል በመግባት እንደዚህ አይነት ስልጠናዎች በተከታታይ ቢሰጥ ሀገር ልትቀየርና ሁለንተናዊ ለውጥ እንደሚመጣ ገልጸዋል። መረጃውን ያደረሰን የኢትዮጵያ ቃለ ሕይወት ቤተክርስቲያን የሙያተኞች አገልግሎት ክፍል ነው። በደቡብ ምስራቅ ሸዋ ሀደሮ ቁጥር 1 ቃለ ሕይወት ቤተክርስቲያን ለዘማሪያንና አምልኮ ዘርፍ አገልጋዮች ስልጠና ተሰጠ። ግንቦት ቀን 22 እስከ 24 2017 ዓ.ም በሀደሮ ቁጥር 1 ቃለ ሕይወት ቤተክርስቲያን ይህንን ስልጠና የሰጡት በኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት የሙዚቃና የአምልኮ ሀገር አቀፍ አስተባባሪ በሆኑት በወንድም ረታ ጳውሎስ ሲሆን መጽሐፍ ቅዱሳዊ አምልኮ፣ የሶሎ፣ የኳየር፣ የሙዚቃ መሳሪያና የጉባኤ ዝማሬ አገልግሎትን በተመለከተ ጠቅለል ያለ ትምህርታዊ ስልጠና መሰጠቱን አሰልጣኙ ለዝግጅት ክፍላችን ገልጸዋል። አሰልጣኙ እንደገለጹት በቤተክርስቲያን ናችን አጠቃላይ አጥቢያዎች የሚታዩ የሙዚቃና ድምጽ ተኮር ችግሮችን በሙላት ለመቅረፍ እንዲህ አይነት ስልጠናዎች ተጠናክረው መሰጠት አለባቸው ሲሉ ተናግረዋል። በተለይ የቤተክርስቲያናችን 100ኛ የምስረታ ዓመት ከመድረሱ በፊት በዘርፉ አመርቂ ውጤት ለማምጣት ጠንክረን እንሰራለን በማለት የሚመለከታቸው ሁሉ ከወጣቶች አገልግሎት ክፍል ጋር አብረው መስራት እንዳለባቸው አሳስበዋል። ሃሌሉያ አሜን ሃሌሉያ። ወደ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። የመሪ ባህሪያትና መሰረታዊያን በሚል በዶክተር ጣሰው ገብሬ የተጻፈ መጽሐፍ ተመርቆ ለንባብ በቃ። በኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት በዶክተር ጣሰው ገብሬ የተጻፈውና በሁለት ክፍሎችና በአራት ምዕራፎች ተከፋፍሎ በ200 ገጾች የተዋቀረው መጽሐፍ የአብያተ ክርስቲያናት መሪዎች፣ የመጽሐፍ ወዳጆችና ጥሪ የተደረገላቸው እንግዶች በተገኙበት በዘጸአት አፖስቶሊክ ሪፎርሜሽን ቤተክርስቲያን በደማቅ ሁኔታ ተመርቋል። በመድረኩ ላይ ዶክተር ወርቁ የመጽሐፍ ዳሰሳ ያቀረቡ ሲሆን በንግግራቸውም ዶክተር ጣሰው መሪነት በብሉይ ኪዳንና በአዲስ ኪዳን መጠቀሱን አንስተው ባለአደራነት ጥበብና የእግዚአብሔርን ቃል የጎደለው መሪ ለተቋማት መውደቅ ለአመራር ክፍተት እንደሚፈጠር በመጥቀስ መጽሐፉ ይህን ይሞግታል ሲሉ አንስተዋል። ፓስተር ጻዲቁ አብዶ በበኩላቸው በመሪነት ደረጃ ላሉ ብቻ ሳይሆን ወደ መሪነት ለማደግ ለሚያካሂዷቸው ጠቃሚ የሆነ መጽሐፍ በመሆኑ ሁሉም ሊያነቡት እንደሚገባ መክረዋል። የመጽሐፉ አዘጋጅ ዶክተር ጣሰው ገብሬ መጽሐፍ ቅዱሳችንን ራሱ መሪነት በአውዱ በመከፋፈል የሚያስቀምጥ መሆኑን በመጥቀስ ለአንድ መሪ ባህሪ መሰረትና የመሪዎች የባህሪ
ተግዳሮት መስተዋሉ ይህን ችግር ለመቅረፍ የበኩላቸውን አስተዋጽኦ ለማበርከት መጽሐፉን እንዳዘጋጁ ተናግረዋል። ዶክተር ጣሰው ገብሬ የሶስተኛ መጽሐፋቸው ሲሆን ከዚህ ቀደም የመሪ ፈተናዎች፣ ስህተቶችና መፍትሄዎች እንዲሁም ክዋኔ የትግበራ ክህሎት የተሰኙ 2 መጽሐፎችን በ2013 ዓ.ም ለንባብ ማብቃታቸው ይታወሳል። መሪ መሰረታዊያንና የመሪ ባህሪያት የሚባለው መጽሐፍ ለማስመረቅ ነው። የምረቃው ፕሮግራም በጣም የተዋጣለት ነው ብሎ መውሰድ ይቻላል። እኔ ደስ ብሎኛል። በጣም ምስክርነት የሰጡ ሰዎችም መጽሐፉን አስተያየት የሰጡ ሰዎችም ሌሎችም ፕሮግራሞች ሁሉ ከዚህ ጋር የተቃኘ ስለነበረ መጽሐፌን ውስጡ ያሉ ነገሮችን ያጠናክራል። በመጽሐፉ ውስጥ ያው ሲጠቀስ እንደነበረው መሪ ባህሪያት የሚባሉ 5 ነጥቦችን የያዘ ነው። ደግሞም መሪ መሰረታዊያን የሚባሉትንም እንደዚሁ 5 ነጥቦችን የያዘ ነው። ከዛ ውጪ ደግሞ ለመሪነት ተሰጥኦ ብቻውን በቂ እንዳልሆነ ለነዛም ደግሞ 14 ነጥቦች ተሰጥኦን የሚያጎለብቱ የሚያልቁ እና ከፍ የሚያደርጉ ነገሮችን የተካተተበት ነው፣ የተዳሰሰበት ነው። ከዛም ስለ ኢየሱስ ክርስቶስን መስሎ ስለመምራት ደግሞ የተካተቱ ነገሮች አሉ። ስለነዚህ መሰረታዊያንና የመሪ ባህሪያት ደግሞ ኢየሱስ ክርስቶስ ያላቸው ነገሮች ሁሉ ዳሰናል እና ጥሩ ጊዜ ነው የነበረው። እግዚአብሔር ይህንን ስራ ያስተባብሩትን የመሩትን የፈቀዱትን የተባበሩትን ሁሉ ይባርካቸው ማለት ፈልጋለሁ። አሁን ይሆናል በሚል በ2 ቋንቋዎች የተዘጋጀ ፓስተርና ዘማሪ ተስፋዬ ጋቢሶ የተዘጋጀ የመዝሙር ሰንዱቅ መጽሐፍ ተመረቀ። ግንቦት ቀን 24 2017 ዓ.ም የተመረቀው መጽሐፍ የቀድሞ የወንጌላውያን ቴዎሎጂ ኮሌጅ ተማሪ በሆነው በአቶ ጥበቡ አክሊሉ የተዘጋጀ የፓስተር ተስፋዬ ጋቢሶ የመዝሙር ሰንዱቅ መጽሐፍ በኢንተርናሽናል ኢቫንጀሊካል ቴዎሎጂ ኮሌጅ ተመርቋል። የፓስተር ተስፋዬ ጋቢሶ ቁጥር 8 የመዝሙር ስብስብ አካቶ የያዘው የመዝሙር ሰንዱቅ መጽሐፍ በእንግሊዘኛና በፈረንሳይኛ ቋንቋ ተተርጉሞ ግንቦት ቀን 24 2017 ዓ.ም ለአንባቢያን ቀርቧል። ይህ የመዝሙር ሰንዱቅ መጽሐፍ ተዘጋጅቶ መቅረቡ በወንጌላውያን አማኞች ያለውን መንፈሳዊ ምልከታ ለሌሎች መንፈሳዊ የስነ መለኮት ተመራማሪዎች እንዲያገለግል ታስቦ መሆኑም ተነግሯል። በትርጉም ስራው ላይም ፓስተር ተስፋዬ ጋቢሶ ጨምሮ 4 ሰዎች በእንግሊዘኛው የትርጉም ስራ የተሳተፉ ሲሆን አቶ ጥበቡ አክሊሉ በሰንዱቅ 8 የተዘመሩ 13 መዝሙሮችን በእንግሊዘኛና በፈረንሳይኛ በመተርጎም ለአንባቢያን ማቅረብ ችለዋል። ከዚህ በተጨማሪ መጽሐፉን ያዘጋጁት አቶ ጥበቡ አክሊሉ ሙሉ ውክልናውን ለኢቫንጀሊካል ቴዎሎጂ ኮሌጅ በስጦታ መልክ መሰጠቱና ከመጽሐፉ የሚገኘው ገቢ ለኮሌጁ አገልግሎት እንደሚውልም ተነግሯል። በእለቱ የተገኙ የመጽሐፉ አዘጋጆች እንዲሁም በብዙ መንገድ አስተዋጽኦ ያደረጉ ተሳታፊዎችና አገልጋዮች በመዝሙሩ በሰንዱቁ መጽሐፍ ዙሪያ ሀሳባቸውን አጋርተውናል። ይህንን መጽሐፍ የመዝሙር መጽሐፍ እንዳዘጋጅ ወደ ፓስተር ተስፋዬን ዝማሬዎች ወደ ፈረንሳይኛ ወደ እንግሊዘኛ ትራንስሌት አድርጎ ከነማብራሪያው እንዳዘጋጅ ምክንያት የሆነ የዚህ ኢቲሲ ስማር አንዳንድ ኮርሶች የተያዙ ከዝማሬ ጋር ከላንጉዌጅ ጋር የተያዙ ኮርሶች ወስጄ ነበርና እዛ ላይ ነው መነሳሳቱ የመጣው። ለምን ሌሎችም ሰዎች የኛን አብዛኛውን ትምህርት ላይ ኮርሶቹ ላይ የምንጠቀማቸው ማቴሪያሎች ከውጪ የመጡ ትራንስሌት የሆኑ ኮሜንታሪዎችን የውጪዎቹን ነው የምንጠቀመው እና እኛም ደግሞ የተወሰነ በኢትዮጵያን አብያተ ክርስቲያናት ወንጌላውያን አብያተ ክርስቲያናት የተዘመሩ ዝማሬዎችን በዛ ውስጥ ያሉትን ጸጋዎች ለሌሎች ኔሽኖች ደግሞ እንዲካፈሉ ሌሎች በዓለም ዙሪያ ያሉ ሰዎች የተለያዩ ቋንቋ የሚናገሩ እንደ ፈረንሳይኛ እንደ እንግሊዘኛ እነሱም ተጠቃሚዎች እንዲሆኑ በማሰብ እና ደግሞ የፓስተር ተስፋዬ መዝሙር ለመተርጎም ምክንያት የሆነኝ አንዱ ቀደም ሲል ከልጅነት ጀምሮ የእሱን መዝሙር እየሰማው ነው ያደጉት እና በቤተ ክርስቲያን ውስጥ ያ እንደ አሁን ሳይሆን እንደ አንድ ቴዎሎጂ ስኩል ነበር ነው። እርግጥ እሱ ብቻ አይደለም። ፓስተር ታምራት ኃይሌም ዶክተር ደረጀ ከበደም እንደዚህ እንግዲህ እነሱን በብዛት የመስማት አጋጣሚው ነበረን እና ተጠቅመንበታል እና
ለሌላውም ደግሞ እንደዚሁ ይህንን ጸጋ እንዲጠቀሙበት በሚል ስሜ ፍሬው ታምራት ይባላል። የኢቫንጀሊካል ቴዎሎጂካል ኮሌጅ ፕሪንሲፓል ነኝ። በዛሬው ቀን በጣም ደስ ብሎኛል። የወንድማችን መጋቢ እና ዘማሪ የሆነው የተስፋዬ ጋቢሶ የቁጥር 8 ሰንዱቅ አልበሙ ከአማርኛ ወደ እንግሊዘኛና ፈረንሳይኛ በትምህርት ቤታችን ተመራቂ በሆነው በጥበበ አክሊሉ ተዘጋጅቶ ለምረቃ ስለበቃ በጣም ደስ ብሎናል። ኢቫንጀሊካል ቴዎሎጂካል ኮሌጅ ደግሞ የዚህ የምረቃ ፕሮግራም ሆስት ወይንም ደግሞ አዘጋጅ በመሆኑ ታላቅ ደስታን ይሰማናል። በተለይም የዚህን የአንጋፋ የቤተ ክርስቲያን አገልጋይ የኢትዮጵያን ቤተ ክርስቲያን በብዙ በመዝሙሮቹ ያነጸ እግዚአብሔርን ያስከበረ ወንድማችን የዝማሬ አገልግሎት በመጽሐፍ መልክ ቀርቦ ማየቱ እጅግ ደስታን የሰጠን ነገር ነው። የዛሬ በአይነቱ በጣም ለየት ያለ ፕሮግራም ነው የነበረው ማለት እችላለሁ። ምክንያቱም በሀገራችን በጣም ያልተለመደ ዝማሬዎቻችንን የኛን ዝማሬዎች በእንግሊዝኛ በፈረንሳይኛ ተተርጉሞ እንደገና ደግሞ የእግዚአብሔር ቃል ክፍል መዝሙሩ የተዘመረበት ቦታ ኮሜንተሪው ማብራሪያ ያለበት መጽሐፍ ነው የተመረቀው። የወንድማችን ፓስተር ዘማሪ ተስፋዬ ጋቢሶ ቁጥር 8 አልበም ማለት ነው እና በጣም ደስ ብሎኛል። ይህ ትልቅ ምዕራፍ ነው። ከዚህ ቀደም እንግዲህ ሚሽነሪዎች ለኛ መዝሙሮችን ተርጉሞ አስተምረውን ነበረ። የዓለምን ብዙ መዝሙሮች እኛ በአማርኛ እየተረጎምን ዘምረናል። አሁን ደግሞ ብዙ መዝሙር እግዚአብሔር ስለሰጠን የኛን ዝማሬዎች ደግሞ በብዙ ቋንቋ እየተረጎምን ለዓለም ማስተላለፍ መጀመራችን ትልቅ ብስራት ነው። ደስ የሚል ዜና ነው ማለት ነው። በጣም ደስ ብሎኛል። ውድ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎቻችን ይህን ይመስሉ ነበር። ከመረጃዎቹ ጋር ከእናንተ ጋር ቆይታ ያደረኩት እኔ ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የህይወት ቴሌቪዥን መሰናዶዎች ጋር መልካም ቆይታ ይሆንላችሁ።